ኤደን ስንት ዓመት የኖርኩበትን ቤት ሬሳዬ ይወጣል እንጂ ከዚህ ቤት በጭራሽ አልወጣም ማለች ማለት ነው። እናቷም መንገድህን ምንም ማድረግ አንችልም፣ መውጣት አለብን፣ ይልቅ ዞር ዞር ብለን እንደነ ኑሃሚ ቀለል ያለ ቤት መፈለግ አለብን ስትላትም ኤደን በጭራሽ አልወጣም፣ ህይወቴን ያበላሸሽው አንቺ ነሽ፣ እናንተ ናችሁ። አባቴ የት ነው ያለው? አባቴን ንገሪ ስትላት አባትሽ ሞቷል ስትላታለች ማለት ነው። ስማውረው በቁሙ የሞተውን አባቴን አይደለም ስለ እውነታው አባቴ ነው የምጠይቅሽ ስትላትም የእውነቴን ነው ኤደን ሞቷል አባትሽ በማለትም ትነግራታለች ማለት ነው። ኤደንም በጭራሽ አባቴ አልሞተም፣ አባቴ የት እንዳለ ንገርኝና ቢያንስ ጎዳና ላይ ከመወጣ እሱ ጋር ቢሄድ ይሻለኛል ስትልም እናቷም እንግዲህ ለምንድን ነው ጎዳና ላይ የምትወጪው? እኔ ያለሁኝ አባትሽ የሰጠን ብር አለ ትንሽ፣ በዛ ላይ ደግሞ ይሄንን የቤቱን እቃ ልንሸጥ ነው። ስለዚህ ቃል ውጭ ላይ የምንወጣው ነገር የለም። አሁን እቃውን ይገዛል ያልሽው ሰውዬ የት ነው ያለው? ይምጣና ይግዛን ስትላትም ቆይማዬ ይህንን ከመሰለ ቤት ወጥቼ በሸራ የተወጠረ ቤት ውስጥ እንዲገባ ነው ፍላጎትሽ? ትላታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው አዳምጡ። ተወዳጅ የሆነውን ኑሃሚ ድራማ ይዘላችሁ ቀርበናል። ኑሃሚም እንግዲህን ከአባቷ ጋር ተከራይታ ሌላ ቦታ ተቀምጣለች ማለት ነው። እናም ኤርሚ እንግዲህን ኑሃሚ አባት እግር ላይ ደፍት ብሎ ይቅርታ አድርጉልኝ ሲልም መንጉር ነው በቃ ተነስ ይቅርታ ብዬ አርጌልሃለሁ ሲል አይ ይቅርታ ሳታደርጉልኝ አልነሳም፣ እኔ አጋጣሚ ነው እንጂ እንደዛ አይነት ሰው አይደለሁም ሲልም ኑሃሚም እንግዲህን ያው ይቅርታ እንዳደርግለት አባቷም በአይኗ ትጠቅሰዋለች። አባቷም እሺ በቃ ተነሳ ይቅር ብዬሃለሁኝ ይላል። እሺ በቃ ይላል። ያው ለደረሰባችሁ ነገር አውቃለሁኝና ኑሃሚ ሁሉንም ነገር ስለነገረች ከእንግዲህን በኋላ ብቻችሁን አይደላችሁም እኔም አለሁኝ፣ የሚቸግራችሁ ነገር ታለ ኑሃሚ ስለምትነግረኝ በቃ እኔ ልሄድ ደህና ዋሉ ብሎም ሲሄድ እሺ ደህና ዋል ይለዋል ማለት ነው። ኑሃሚም በቃ እኔ ሸኝቸው ልምጣ አባዬ ስትልም ኑሃሚ እንዳትቆይ ይላታል ማለት ነው። እሺ አባዬ አልቆይም ትላለች። እናም ላደረግከው ነገር በጣም አመሰግናለሁ ትላለች ማለት ነው። ኤርሚን እንግዲህን ኑሃሚ ኤርሚም እንግዲህን እንዴ ምስጋናውንማ እኮ አባትሽ አመሰግነኝ እኮ ሲል ምን ችግር አለው እኔም ለብቼ ባመሰግንክ ትለዋለች። ምስጋና ሲበዛ ባየ ይጫናል ነው አይጫንም እንደዛ ነገር ብሎ ተረት ይተረትባታል። እናም እንደዛ ብሎ እንግዲህ እንዲስማት ይጠጋል ማለት ነው። እንዴ ምን እያደረክ ነው ስትለው አይ ያው ስላወበቀ መስኮቱን ልክፈትልሽ ብዬ ነው ሲላትም እንግዲህን እንደዛ ነው አሁንም ዛሬም ስራህን አትነግረኝም እንዴ ስትለውም በቃ ላዳ ነው የምሰራው በራሴ ላዳም እያለ እንግዲህን ይነግራታል ማለት ነው። እሺ በቃ እንደዛ ነው ግን እዚህ ጋር የተረዳ ነው ነገር ቢኖርም ኤርሚ እንግዲህን ከሌላ ሴት እየተቀበለ ነው ለኑሃሚ አባት የቤት ኪራይ ሁሉንም ነገር እየሸፈነለት ያለው ማለት ነው። አሁን ስንቶቻችን ነን እኛ በምንሰራው ብር እየላክን ባላለኝ ፍቅረኛ አለኝ እያልን ሌላ ሴት የሚያስተዳድርበት በቃ ከዚህ ድራማ የተረዳሁት ከኤርሚ አሁን ከሌላ ሴት እየተቀበለ ሌላን ሴት እወድሻለሁ አፈቅርሻለሁኝ እያለ እሱ ግን ሌላን ሴት ደግሞ አፍቅሮ ልቡ ያለው ሌላ ጋር አፉ ያለው ሌላ ጋር ሆኖ አሁን ኑሃሚን እንግዲህ እንደዚህ እያገዛት ያለው በሌላ ሴት ብር ነው ማለት ነው። የእውነት ይሄ የሁላችንም ህይወት ነው በነገራችን ላይ ማለት ነው። እኛ አረብ ሀገር እየፈጋን ባላለን ፍቅረኛ አለን እያለን እየላክን ስንቶቻችንን ሌላ ሴት የሚያስተዳድሩበት ማለት ነው። እናም እንግዲህን ኤርሚም እንደዛ እያለ በቃ እኔ ልሄድ አባዬ መድኃኒቱ ስለደረሰበት ምግብ ምናምን መስራት አለብኝ ልና ኑሃሚን ወይኔ ዳሩ መድኃኒት መግዣ አልቆብኛል ሲልም ኤርሚም እንግዲህን ችግር የለውም ብሎም ብር ይሰጣታል ማለት ነው። አይ ከእንግዲህን ወዳ እኔ ካንተ አልቀበልም ስትለውም ለምንድነው እኔ በቀረብኩሽ ቁጥር የምታርቂኝ ይላታል። እንዴ ከዚህ በላይ አላስቸግርህም ማለት ማራቂ ነው እንደ እያለችም ትስትል ቆይና እንደ እኔ ሁሌ እንዳንቺ በድብቅ ቦርሳሽ ውስጥ ብር ማስቀመጥ አለብኝ እንዴ ሲላትም እንግዲህን በአሁን ይችን ያዣት ላይ ያንዳንድ ነገር ይሆንሻል በማለትም እንግዲህን ያንን ብር ይሰጣታል ማለት ነው። እሷም እንግዲህ ያንን ብር ትይዝና ትሄዳለች ማለት ነው።
እናም ወደ አባቷ ጋር ትሄዳለች። አባቷ ደግሞ እስካሁን እዛ ላይ ጋር ነበርሽ እንዴ ሲላትም አባዬ እሱ እኮ በጣም ጥሩ ልጅ ነው፣ ለምንድን ነው በዚህ ልክ እንደዚህ ያደረከው ስትለውም እንግዲህ እኔ የዚህን ሰፈር የአዲስ አበባን ወንድ ስለማታውቂው ነው፣ እኔ ከዚህ በላይ እኔ ሌላ ጣጣ እንዲሆንብሽ አልፈልግም፣ ለዛ ብዬ ነው ልጄ ሲልም አባዬ አትጨነቅ፣ እኔ በጣም ጠንቃቃ ልጅ ነኝ፣ በትንሽ ነገር አልሸወድም ስትለውም ይኸው ደግሞ እኮ ይሄንን ቤት ኪራውን ያንተን ሕክምናም እየሸፈነልኝ እኮ ያለው እሱ ነው ስትለውም እኔም እኮ እሱ ነው እኮ ያስጨነቀኝ፣ በምላሹ ምን እንደሚፈልግ አታቂም ይላል አባቷ። በነገራችን ላይ ምሁር ልጅ ነው። ምን ወላታል እንግዲህ ኤርሚ ገኒን እንግዲህ ኑሐሚን ምንድነው ያላት እኔ ውለታን በምንድነው የምከፍለው? በጣም ውለታ በዛብኝ ስትለው ኤርሚ ምንድነው ያለው? ይሄ እኮ ቀላል ነገር ነው፣ እራቴን እሽ ብለሽ መቀበል ነው ያለብሽ። ለምን አንድ ቀን እራት አንወጣም? ለምን ዛሬ አንወጣም? ሲላትም ኑሐሚን እዚህ ጋር ያልተረዳችው ነገር እራት ሲባል እንግዲህ ሌላ ነገር መሆኑን በጭራሽ አልተረዳችው ማለት ነው። እሷም ምንድነው ያለችው? በቃ ዛሬ አይመቸኝም፣ በሌላ ቀን አመቻችቼ እነግርሃለሁኝ እንወጣለን ብለዋል ማለት ነው። ኤርሚም እሺ በማለትም በጣም ተደስቶ እምቢ ከማለት ይሻላል ሲልም በቃ እሺ ልህ ስትል እንዴቻው ሳትይ ነው እንዲህ እሺ ሲላትም እንግዲህ ጉንጩን ትስመውና ትሄዳለች። ደስ ይላል፣ ያሰብኩት ተሳክቷል፣ የፈለኳትም ልጅ በእጀ ገባችልኝ እያለ እንግዲህ እየዘፈነ ይገኛል ማለት ነው። እንግዲህ በቀላሉ እጅ አስገባኝ ብሎም እየፎከረ ይመስለኛል ማለት ነው። እናም እንግዲህ በእንደዛ ተደርጎ ያው አባቷም እንግዲህ ከሱ ጋር እንድትቀራረብ አይፈልግም እና ቁርስ ትሰራና እንግዲህ ቁርስ ታበላዋለች። ቁርስ ደግሞ እንግዲህ እየበሉ እያለ እንግዲህ ከጎረቤት በር ይቆረቆራል ማለት ነው። እነገኒስ እንዴት ሆነው ይሆን ሲልም እንግዲህ አባቷ እነገኒን ኤርሚያስ ተከታተላችሁ ብየዋለሁኝ፣ የቤቱን እቃ እንዳለ ሸጠውታል ሲልም እንግዲህ ስትለውም እንግዲህ እኔ ነኝ እዚህ ነገር ውስጥ እየገተትኳቸው፣ ወይኔ በቃ ችግር ውስጥ ከተትኳቸው እያለም ሲል አባዬ ህይወት እኮ ከፍታም ዝቅታም ነው፣ እኛ ደግሞ እንደ ቤተሰብነት አንድ ላይ እንሆን ብለናቸው ነበረ፣ እነሱ ደግሞ አልፈለጉም፣ ስለዚህ ስትለውም እንግዲህ በነገራችን ላይ ያው አባቱ እኔ ነኝ ጥፋተኛም እያለ ሲወቅስም ኑሐሚን ቀጠለትልና አንተ ሳትሆን ሳስበውም እኔ ልሆን እችላለሁኝ ወይ ምናልባት መጥፎ እድል ይዤ መጥቼ ይሆናል ትላለች ማለት ነው። ኑሐሚንም እንግዲህ ሁለተኛ እንደዚህ እንዳትዪ፣ አንቺ በመኖርሽ ነው ስንት አይኔን እንዲገልጥ ያደረግሽኝ ልጅ፣ አመሰግንሻለሁኝ። ደሞም ከመጣሽ ጀምሮ በእነሱ እየተሰቃየሽ ነው የምትኖረው፣ ስለዚህ ምን አድርገሻቸው አንቺማ እያሉ እንግዲህ እያወሩ እያለ ከጎረቤት በር ይቆረቆራል። አባዬ በር ምንድን ነው የሚቆረቆረው ሰምተሃል እንዴ ስትለው አዎ ዳረንም ሰምቻለሁ ሲልም በሩን እንግዲህ ከፍታ ስትሄድ ኑሐሚን ጎረቤት ልጅ እንግዲህ አንድ ላይ ተቆልፎባት እርቦኛል በሩን ክፈቱልኝ እያለ ታገኛታለች ማለት ነው። ምንድነው ስትልም እንግዲህ እኔ ግን ሳስብ ይች ልጅ ኤርሚ ትሆን እንዴ ብያሰብኩኝ ማለት ነው። እናም ኤርሚ እንግዲህ ይመጣል ማለት ነው። እዛ እንትን ሲል ምንድነው ብሎም እንግዲህ በሩን ሲከፍት ማለት ነው ያች ህጻን ልጅ እርቦኛል ምግብ ስጦኝ ሲልም ሙዝ ኤርሚ ገዝቶ መጥቶ ነበርና ያንን ሙዝ ይሰጧታል ማለት ነው። እናም ያንን ሙዝ እንግዲህ ተሰጧትና ወደ ቤቷ ይዘዋት ይገባሉ። ምግብ ትበላለች። ቆይ እናትሽ የነች ሲሏትም እናቴ በሩን ቆልፋብኝ ነው የምትሄደው እያለችም እንግዲህ ትናገራለች። ጠዋት ቁርሴና ብልታይ ትመጣለች፣ ከዛ ማታ ዝንጥ ብላ ትሄዳለች ስትልም እንግዲህ ያው ነገሩ ይገባቸውና በቃ ይዞሽ እናትሽ ምንም አትሆንም ትመጣለች በማለትም ልጅቷን ያረጋጓታል ማለት ነው። እና ምን ትለዋለች እንግዲህ ሻይ ታፈላና ለኑሐሚን አባት ስሰጠዋለች ማለት ነው። ስትሰጠው እኔ እኮ ሻይ ታፈላ በጣም ጎበዝ ልጅ ነኝ፣ እናቴ ራሱ በጣም ባለሙያ ልጅ ነሽ ትለኛለች፣ ስለዚህ ሻይን ቅመስልኝ ካጠጣ ስትለው ልጄ እኔ እኮ እጄ እኮ ስለማይዝልኝ እኮ ነው ለዛ ነው ሲላትም እንዴ ለዛ ነው እንዴ ልጅሁት የምታጎርሰው ሲል አዎ እኔ እኮ ስለምትዋደዱ መስሎኝ ነበረ፣ በጣም ቀንቼ ነበረ ስትለም እንግዲህ እንዴ በጣም ነው መወዳት መውደዱን ግን ያው እንደዛ ነው ሲላትም እኔ ግን እናቴ አትወደኝም፣ እንደውም የሆነ ነገር ሲጋራ ታጨሳለች፣ ያሽሽት እንትን ትላለች፣ ጫት ትበላለች፣ ተይ ስላትም ማንችን ብሎ መካሪ በማለትም ትገርፈኛለች ስትልም አይዞሽ ልጄ በማለትም እንግዲህ እንትን ይሏታል ማለት ነው። እና ሻይን ቅመሱልኝ ስትልም ሻይ ውስጥ እንግዲህ በጣም ተንኮለኛ ላይ ስኳር ሳታደርግ ያቀረበችው ማለት ነው።
እናም ሻይሽ ወይ በህይወቴ እንደዚህ አይነት ሻይ ቀምሼ አላውቅም፣ በጣም ነው የሚጣፍጥ ይላታል ማለት ነው። እንዴ እኔን እንዳይከፋይ ብለው ነው አይደለ ስትለው እንግዲህ እንዴት እንደዛ ልትይ ቻልሽ ልጄ ሲል ምን እንደምትሉኝ እኮ ለመስማት እኮ ስኳር ውስጥ እኮ ሻይ አልጨመርኩበትም አላለኝ እና ችግር የለውም ሻይም እኮ ያለ ስኳር ይጠጣል ሲልም እንግዲህ አሁን በቃ ሻውን አስቀምጮና ነይና ቀፊኝ ይላታል። እንግዲህ እሷም ታቅፋለች ማለት ነው። ኑሃሚ ደግሞ እንግዲህ ያው ወደ ቤት እየሸኛት እያለው ኤርሚ ኤደን ጋር የሄደና የኤደንን ቀለበት የሀብልን የአንገቷን ሀብል እንግዲህ ሰርቋታል። እንዴት ብሎ ነው ይሄንን ሽቶ የት ነው የማውቀው ወይኔ መዓዛሽ ሲጣፍጥ እያለችም እሷ ግን ደግሞ የሀብታም ነገር መሄናህን ደግሞ ቀየርክ እንደ እያለች እሷ ደግሞ እንግዲህ ያፈቀራት መስሎ ወደ አንገቷ ጠጋ በማለት እሷ ሌላ ዓለም ውስጥ ሄዳለች። እሷን ሌላ ዓለም ውስጥ ከቶ እሱ እንግዲህ የአንገቷን ሀብል እንግዲህ ወስዶ ለማን ይዞላት ይመጣል? ለኑሃሚም እንግዲህ ያ ሀብል ሲመጣላት እንዴት ሰጠችህ በማለትም እንግዲህ በጣም ትደነቅና ያንን ሀብል ትቀበለዋለች ማለት ነው። ኤደን ደግሞ እኔ በጭራሽ እዚህ ቤት ውስጥ አልኖርም እያለችም እኔ በጣም ደከመ ከሀገር ነው እንዴ የምንወጣው ከዚህ በላይ መሄድ አልችልም ስትላት እናቷም እንግዲህ ወይ ልጅ አረባክሽን ቢያንስ ደላላው ጋር እንድረስ ስትላትም አይማዬ ለምን ብሩን አውጥተሽ ለምን አንከራየን አፓርታማ አለች ደፋሯ ማለት ነው። ጭራሽ አፓርታማ ትኛለሽ እያለችም እንግዲህ ትመልስላታለች ማለት ነው። እማዬ እኔ ከዚህ በላይ አልሄድም፣ ኤደን በምን እደዋ ነው የምትሰቃየው እናንተ ባመጣችሁ ጣጣ እያለችም ትገኛለች ማለት ነው። እናቷም እንግዲህ እባክሽን አትጨማለቂብኝ፣ ምን መንግስተ ሰማያት ነው የምኖረዋሽ፣ ነይ ቀጥ ብለሽ ከርሽ ሂጂ ትላትና እንግዲህ እዛ ቤቱ ሲደርሱ በቃ እዚህ ነው የምንኖረው ስትላትም አዎ ደዚህ ነው የምንኖረው፣ ሳሎን የለም፣ ኪችን የለም፣ መኝታ መብሊያ መጠጫም ይች ክፍል ነች። እንግዲህ ምንም ማድረግ አይቻልም፣ እንግዲህ ወደ ድሃ ሆነናል እኮ ስትላትም እንግዲህ ይሄንን እኔ አምኜ መቀበል አልችልም እያለችም እንግዲህ ትገኛለች ማለት ነው ኤደን። እናም እዚህ በቀን እንደዚህ የሆነማ ምን ሊሆን ነው? ሲመሻ አይጦቹ መጥተው ይበሉናል፣ ድርሻዬን ስጭኝና እኔ ሄዳለሁ ስትል ድርሻዬን አንቺ እያለችም እንግዲህ በጣም ትናደድባታለች ማለት ነው እናቷ። ምን እንደምታደርገኝ አሳይሻለሁኝ፣ ድርሻ የሚባል ነገር የለም፣ ብር የሚባል የለኝም፣ ሰው ከውጭ ሰርቶ ያመጣል፣ አንቺ ግን ከቤት ወስደሽ አጥፍተሽ ትመጫለሽ ትላታለች ማለት ነው። ምን እንደማደርግ አሳይሻለሁኝ በማለትም እሷም እንግዲህ ዝታ ነበረ። በዛተችውን መሰረት እንግዲህ ያድርገዋለች እንግዲህ ማለት ነው። እናም ኤርሚ እንግዲህ ኑሃሚ እንግዲህ ኤደንን የት እንዳሉ አሳየ ሄጄ መጠየቅ አለብኝ ብሎም አባቷ እንግዲህ በምን ሁኔታ እንዳሉ አጣርተሽልኝ ነይ ብሏት ነበርና ኤርሚም ይህ ነገር ይቅርብሽ ቢላትም አይ በጭራሽ ሄዳለሁ ቤተሰቦች እኮ ናቸው ምን ያደርጉኛል ብለህ ነው ትለውና ትሄዳለች ማለት ነው። እንግዲህ እሱም እንደፈራው እንግዲህ በሄጅ መልካም መደብደብ ብሏት ነበረ። እናም ኤደን እንግዲህ ተንኮላ ምንድነው ያደረገችው? ከእናቷ ቦርሳ ውስጥ ብር ሰርቃ ሌባ የሰረቀው አስመስላ ልብሱን ዝርክርክ በማድረግ እንትን ትላለች ማለት ነው። እና ኑሃሚ ስትገባ ቤቱ ተዝረክርኮ ታገኘዋለች ማለት ነው። ስታገኘውም እንግዲህ ኑሃሚን ቤቱን ለማስተካከል ትሄዳለች ማለት ነው። እንደዛ ስታደርግ እንግዲህ እናታቸው ትመጣለች። የኑሃሚ እንጀራ እናት ስትመጣ ምን ታደርጊያለች ደግሞ እዚህ ስትላትም እንግዲህ ልብሱ እንደዚህ ተዘርክሮኳልና ላስተካክልላችሁ ነው ስትልም እንዴ ቦርሳዋን እንግዲህ ትሮታይና ቦርሳዬ ብሬ ስትላለች። ከዛ ኤደን ትመጣና ቤት ደግሞ እዚህ ምን ትሰራለች ስትል ምን አባቷ አቅላታለሁኝ ብሬን ሰርቃኛለች ብሬን የታባሽ ያደረግሽው እና ታዲያ ምትያታለሽ እንደሉና ኤርሚ እንደፈራሁም ለሁለት እንግዲህ አስተኝተው እየደበደቧት ይገኛሉ። ኤርሚም እንግዲህን ቶሎ ተራምዶ እንደሚደርስላት ተስፋ እናደርጋለን። ኤርሚ የሚችል ምን ነው ቀረች በማለትም ወደ እሷ ጋር ጉዞውን አድርጓል ማለት ነው። ውድና የተከበራችሁ የቻናሌ ቤተሰብ በቀጣይ ቪዲዮ እስከምንገናኝ